ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሸን አንድ ያላችሁ እሞኝላችሁ አልብስቲ እስከ ወንዱ ወራች ላይክና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህ ሁሉ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደሉ ሞዳችን 3000 ላይክ ልትገጭኝ በተተና አቆብዛችኋለሁ ዛሬ ሚዛናችን ይዘላችሁ መጣነው ሶበር ዜና የኢራን መንፈሳዊና መንግስታዊ መሪ የሆኑት ሙጀተባ ኻሜኒ ለሊቱን ከፍተኛ ጄኔራሎቹን ከስልጣን አንስቷል በእነሱ ቦታ ደግሞ በጭካኔ የተሞሉ በቀለኛና አደገኛ የሆኑ የጦር ጄኔራሎችን ወደ ስልጣን እንዲመጡ ተደርጓል እንግዲህ ሙጀተባ ኻሜኒ የኢራን ጦር ኃይሎች ዋና ኢታማዦር ሹም አንስተው ሌላ አዛዥ ሌላ ጄኔራል ሾመዋል የኢራን አርጂስ ወይም ደግሞ እስላማዊ አብዮታዊ ዘብ ዋና አዛዥ እንደዚህም ቀይረዋል የኢራን ባህር ኃይል ዋና አዛዥም እንደዚሁ ተቀይረዋል የኢራን የደህንነት ምክር ቤት ዋና አዛዥም እንዲሁ ተቀይረዋል ይሄ ሹምሽር አሜሪካን ያስደነገጠ ነው አሜሪካን ያስደነገጠ ያንቀጠቀጠ ነው እስራኤልን ያስደነገጠ ያንቀጠቀጠ እስራኤል እንደውም ከመደንገጣ የተነሳ የኢራን ከፍተኛ የደህንነት ምክር ቤት ዋና ኃላፊ የሆኑት ጄኔራል አሸባሪ ናቸው ኢራን አሸባሪዎችን እየደገፈች ነው ያለው እንግዲህ ሰው በገዛ አገሩ እንኳን ባለስልጣን መቀየር አይችልም ጄኔራሉ ማዘዝ አይችሉም ኢራኖቹ ለምን እስራኤሎች ይዶብራቸዋል እንደምታውቁት እንግዲህ መሐሰን ረዛኢ በኢንተርፖል በዓለም አቀፍ ፍርድ ቤት ሳይሆን በዓለም አቀፍ ፖሊስ ወይም ደግሞ ምንድነው ዓለም አቀፍ ፖሊስ ነው የሚባለው በኢንተርፖል የሚፈልጉ ናቸው መሐሰን ረዛኢ እጅግ በጣም አደገኛ ጄኔራል ናቸው እጅግ በጣም እና የኢራንን የደህንነት ምክር ቤት እንዲመሩ የተፈለጉት እሳቸው ናቸው እና አሜሪካን ኢራኖቹ ለአርማጌዶኑ ጦርነት ወይም ደግሞ ለምጽአት ቀን ጦርነት ለደም አፋሳሽ ጦርነት እየተዘጋጀ ነው አሜሪካ ቀልድ ነው ያዘችው የልጆች ዕቃቃ ጭቃ ማቡካት አይነት ነገር ውስጥ ነው ያሉት አሜሪካኖቹ እውነተኛ ንግግር እውነተኛ ድርድር አይፈልጉም ብያል በተደጋጋሚ አይፈልጉም የፈለገ መሳሪያ ቢያጥራቸው ቢያንሳቸው ኢራንን በጥርሳቸውም ቢሆን ይነክሳሉ አሜሪካኖቹ በጥርስ ያ መሳሪያ ቢያጡ ቢጠፋ በጥርስም ቢሆን ይናከሳሉ እንጂ አይለቁም ኢራንን ብያል አይለቁም ኢራንን በቀለኞች ናቸው እነዚህ ዘላለም ዓለምን ሲደፈጥጡ የኖሩ ናቸው ጨቋኞች ናቸው አምባገነኖች ናቸው በድርድር አያምኑም ትራምፕ ወጥቶ ምን አለ እንደውም ኢራን የሆርሙዝ ሰርጥ መክፈት ብቻ አይደለም ካሳ ለአሜሪካ ልትከፍል ይገባል ነው ያለው ይሄ ቆልድ አይደለም እንዴ ይሄ እኮ ፖለቲካል ሳታይር እኮ ነው ፖለቲካል ሳታይር እኮ ነው ይሄ ምን አለ አሁን ኮሜዲያን ምን አለ የሚባላሉ አይደል እዚህ አገር ላይ እና እሱ ከሚቀልደው ፖለቲካል ሳታይር የተሻለ ነው የሚቀልዱት እና እሸቱም ኮሜዲያን እሸቱም አይቀልድም ከነሱ አንፃር ሲታይ ክበቦ ገዳም አይቀልድም ከአሜሪካኖቹ ቀልድ አንፃር ቀልድ ነው ያዙት አሜሪካኖቹ ፌዝ ነው ያዙት የሚቀልዱት ደግሞ በጣም አስከፊ ነገር በዓለም ኢኮኖሚ ላይ ነው ዓለም ኢኮኖሚ እየተዘቀዘቀ ብዙዎች ወደ ድህነት ወደ ችጋር ወደ ሞት እየሄዱ እነሱ ቀልድ ነው ያዙት ኢራን ሆርሙዝ ሰርጥ መክፈት ብቻ አይደለም ገና ካሳ ትከፍለናለች ለአሜሪካ እንደገና በኢራን ላይ ደግሞ ሌላ ማዕቀብ ጣሉ ይሄ ምንድነው ቀልድ ነው ዓለም የፈለገው ለምን በአናቱ አይተከልም ዓለም ለምን አጠፋም ኢራኖቹ ደግሞ ከዚህ በፊት ያሉ ጄኔራሎች እንደምታውቁት ይቅርታ ተመልካቾች አሊ ኻሜኒ ነው የሾሟቸው አሊ ኻሜኒ እንደምታውቁት በጣም ጥበበኛ በጣም ጥንቁቅ እጅግ በጣም ጥንቃቄ የተሞላቸው ጄኔራል አዛዥ ናቸው ያገሩት መንፈሳዊ መሪ ናቸው አሊ ኻሜኒ ጄኔራሎቹም ልክ እንደሳቸው ኃይለኞች ናቸው በቀለኞች ናቸው በጣም የተረጋጉና በስክነት የሚሄዱ ናቸው እና ሙጀተባ ኻሜኒ ደግሞ አሁን ያሉ ጄኔራሎችን አልፈልጉም ያልፈልጉበት ምክንያት ጭካኔያቸው በሚፈልገው ደረጃ አይደለም አሜሪካ በምትጨክነው ልክ የሚጨክኑ ጄኔራሎች ነው የምትፈልገው ኢራን እስራኤሎች በሚጨክኑት ልክ የሚጨክኑ በቀለኛ ጄኔራሎችን አሁን ኢራን የሚያስፈልጓል ለዚህ እንዲመቻት ነው ጄኔራሎችን አንስታ ሌሎች ጄኔራሎች እየሾመች እንግዲህ ከዚህ በፊት የነበሩ የኢራን ጄኔራሎች ወይም ደግሞ ኢታማዦር ሹሙም ይሁን የባህር ኃይል አዛዡም ይሁን የደህንነት ሚኒስትር አዛዡም ይሁን ሁሉም ቀላል የሚባል ሰዎች አይደሉም እስራኤል ላይ ያ ሁሉ ሚሳኤል ያዘነቡ ናቸው ሳውዲ አረቢያ ላይ ኩዌት ላይ ባህሬን ላይ አሜሪካን የጦር ቦዞች ልቅም አድርጎ ጥንቅቅ አድርጎ ያጸዱ ያወደሙ ናቸው ግን ሙጀተባ ኻሜኒ አረኩ በቂ አይደለም ይሄ በቂ አይደለም በቀለኛ መሪዎች ከዚህ በላይ ሳውዲን የሚቀጡ ከዚህ በላይ ኳታርን ኤሚሬትን የሚቀጡ ከዚህ በላይ አሜሪካን ጦር የሚቀጡ የሚደመሰሱ እንዲሆኑ ነው የሚፈልገው ለዚህ ነው አሁን ከፊታችን ሌላ ደም አፋሳሽ ጦርነት አለ የዓለምን ኢኮኖሚ የሚያናጋ የሚያቃውስ ዓለምን ወደ ችግር ይዞ የሚገባ ጉዳይ ውስጥ ነው እየተገባ ያለው እና በጣም ጭካኔ የተሞላበት ውጊያ ነው የሚመጣው ከፊት ለፊታችን እንደምታውቁት እንግዲህ
የኢራንን ደህንነት ዋና ኃላፊ የሆኑት ሙአዘር ረዛኢ ኢንተርፖል ፈልጋቸዋለሁ። ለምን የዓለም አቀፍ ፍርድ ቤት ዋና የሚፈልጋቸው ኔታንያሁ እንደፈለጉ ባፈለጉት ዓለም እየተዝናና እየተንቀባረረ ነው ያለው። እስራኤል ግን ምን አለች? አይ ሙአዘር ረዛኢ መሾማቸው የሚያሳየው ኢራን ምን ያክል ሽብርተኞችን እየረዳች እንደሆነ ወይም ደግሞ ሽብርተኞችን እያበረታታች ነው። ሙአዘር ረዛኢ መሾም አልነበረበትም። ጭካኔው ምን ያህል እንደሆነ ያውቃሉ። እንደምታውቁት ራሽያ የጀነራል አርማጌዶን የሚባል ጀነራል አላት። እጅግ በጣም ጨካኝ፣ እጅግ በነገራችን ላይ የሚጨክኑት ለሀገራቸው ነው፣ ህዝባቸው ላይ አይደለም፣ ጠላቶቻቸው ላይ ነው። ጠላቱ ላይ የሚጨክን ጀነራል ያስፈልጋል። የጦር ጀነራሎች ማለት የአገሪቱ ህልውና ማለት ነው። የጦር ጀነራል ልፍስፍስ ከሆነ አገሪቱ ትልፈሰፈሳለች፣ ትወድቃለች። የጦር ጀነራል ጠንካራም ቢሆን ልክ በጠላቶቹ ልክ ጠንካራ መሆን አለበት፣ ጨካኝ መሆን አለበት። አሁን የተፈለገው ጭካኔያቸው ነው እና ከፊት ለፊት አደገኛ ደም አፋሳሽ ጦርነት አለ። ይሄ ምንም ማለሳለስ የሚያስፈልግ አይደለም። አሜሪካ ኢራንን ካሳ ትከፍኛለሽ የምትለው የኢራንን ከተሞች አውድማ ነው። አሜሪካ የኢራንን መሰረተ ልማት ድልድዮችን አፍርሳ፣ የኢራንን ኃይል ማመንጫዎች አፍርሳ፣ የኢራንን የነዳጅ ማጣሪያዎች አፍርሳ፣ የኢራንን ከተሞች አፍርሳ፣ አውድማ፣ አቃጥላ፣ አጥፍታ እንደገና ካሳም እየጠየቀች ነው። ይሄ ቀልድ ነው የተያዘው። ስለዚህ የጦር መሳሪያ አንሷል፣ ጎሏል ብለዋል ጀነራል ዳንኬን። የአሜሪካ ከፍተኛ ኢታማዦር ሹም የሆኑት ጀነራል ዳንኬን አይ ከዚህ በኋላ መዋጋት የምንችልበት ሁኔታ ላይ አይደለም ያለው፣ የአገሪቱ የጦር ግምጃ ቤት ባዶ ራቁቱን ቀርቷል፣ አሜሪካን ባዶ ቂጧ ቀርታለች፣ በእኔ ይሁንበት እንደው በእግዚአብሔር እንደው በማርያም ይሄ ውጊያ ከኢራን ጋር አንቀጥል ብለው ነበር ጀነራል ዳንኬን። ነገር ግን አሜሪካ ይሄ የውርደቷ መጀመሪያ የውድቀቷ መነሻ ኢራን እንደሆነች ያውቃሉ። በኢራን በኩል ቻይናች እየተዋጉ እንደሆነ፣ ራሽያኖች እየተዋጉ እንደሆነ ያውቃሉ። ስለዚህ እንደዚህ ያለ እፍረት ይዘን ከምንወጣ ምላጭ እንውጣለን። አሁን ምላጭ ሊውጡ ነው አሜሪካኖች። ምላጭ እንውጣለን። ደርዘን ምላጭም ቢሆን በጉሮራችን ይወርዳል እንጂ ኢራንን አንለቅም። ኢራን ከዚህ ጦርነት ክብርና ገንዘብ ይዛ አትወጣም። መፈራትና ልዕልና ይዛ አትወጣም። ተያይዘን እንጥፋ። አሁን የአሜሪካ አቋም ኮስቶ ኢራኖቹ ደግሞ እነሱ በዚህ ደረጃ ከጨከኑ እኛም ደግሞ ጨካኝ የሆኑ ርህራሄ የሌላቸው በጠላቶቻቸው ላይ ደማቸው የሚፈላ በቀለኛ ጀነራሎች ያስፈልጉናል ብለው ጀነራሎችን ቀይረዋል። ከዚህ በፊት የነበረው ጥቃት አሜሪካን ከመካከለኛው ምስራቅ ላይ ሙልጭ አርገው ያስነሱ ጦር ቤዞቿን ያወደሙ ጀነራሎች በቂ አይደለም፣ በቀላችሁ በቂ አይደለም ነው የተባለው። በሙጀተብ በኩል ሙጀተብ ሐሚኒ በቀሉ ደካማ ነው፣ በቂ አይደለም። ከዚህ በላይ መበቀል ነበረብን፣ ከዚህ በላይ ማስደንገጥ ነበረብን፣ ከዚህ በላይ መምታት ነበረብን እና በቂ ባለመሆኑ ምክንያት እናንተ ተነስታችሁ ሌሎቹ ጀነራሎች ይሾማሉ ወደሚል አቋም ገብተዋል። ስለዚህ ኢራን በጣም አደገኛ ወደሆነው ወደ ደም አፋሳሽ ጦርነት እያኮበኮበች ነው። ይሄ ጦርነት ሌሎቹን ጎትቶ ማስገባቱ የሚቀር አይደለም። ልክ ፓኪስታን፣ ሳውዲ አረቢያና ቱርክ እንደተደራጁት ሁሉ ምናልባት ነገ ከነገ ወዲያ ኢራን፣ ሰሜን ኮሪያና ራሽያ በአንድነት የሚደራጁበትና አጠቃላይ ቀውስ በምድር ላይ ይዞ የሚመጣ ውጊያ ውስጥ ልንገባ እንችላለን እና ጥንቃቄ ማድረግ በጣም አስፈላጊ ነገር ነው። ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። ይሄ ነገር ቀጥታ የኛን ኢኮኖሚ፣ የኛን ሰላም፣ የኛን መረጋጋት የሚጎዳ ነው። እንዳልኳችሁ አሁን እኔ ይሄ ክረምት ወይም ደግሞ መጪው ጊዜ በኢትዮጵያ የሚያስፈራኝ ምንድነው? ዓለም አቀፉ ቀውስ የሚያመጣው ኢኮኖሚያዊና ማህበራዊ ፖለቲካዊ ቀውስ አለ። ያን ተከትሎ ደግሞ ራሳችን የምንፈጥራቸው ውጊያዎችና ጦርነቶች ተጨማሪ ቀውስ እና ረሃብ፣ ስደት ይዘው ሊመጡ ይችላሉ የሚል ፍርሃት አለኝ። እኔ በጣም ፍርሃት አለን። እኛ ካላረስን፣ በጦርነቶች ምክንያት ኢኮኖሚ ከተጎዳ፣ ስራ ካልተሰራ፣ ዓለም አቀፉ ጫና ከተጨማመረበት እንዴት ነው የኛ ነገር የሚለው በጣም አጠያያቂ ነው። በጣም አጠያያቂም ነው። በጣም አስፈሪም ነው። በጣም አደገኛ ነው። እንግዲህ እኛ ሰላም እንዲመጣ እንመኛለን። አገራችንም ዓለምን በሙሉ ሰላም እንዲሆን ምኞታችን ነው። በምኞት የሚሆን ነገር እንደሌለ እናውቃለን። ብዙ ውስብስብ ነገሮች አሉ። የሆነ ሆኖ ለሞላ ዓለም ሰላም እንዲሆን እንመኛለን። ነገር ግን በኢራንና በአሜሪካ መካከል ያለው ውጥረት ወደ ደም አፋሳሽ ጦርነት መሄዱ የማይቀር ነው። ለዚህ እንዲመቻት ነው እንግዲህ ኢራን
አደገኛና በቀለኛ የሆኑ የጦር አዛዦችን ወደፊት ያመጣችበት ምክንያት ይሄው ነው። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳቻለሁ። ይሞቻችሁ። ፒስ